እንኳን አደረሳችሁ። እንኳን አብሮ አደረሰ። ይለያል ዛሬ ይለያል። ዛሬ ማታ እንግዲህ ምሽት 3 ሰዓት ላይ ሰላም የኔ ወዶች እንዴት ናችሁ? በድጋሚ መጣን። እንግዲህ እኔ እዚህ ጋር ያስተዋልኩት የዳኒና የሩታ ልብስ ለምን አንድ አይነት ሆነ? ከዛ ደግሞ ፈረንጁና ቢኒ ደግሞ አሽቃባጮች ደግሞ ከኋላ አሉ ማለት ነውና ለምን እንደዚህ ሆነ? ባይዘዌ ሩታ ነው የምታሸንፈው። ሩታ ነው የምታሸንፈው ለመሰላችሁ። አንደኛ ጌመር የሚያቅ ዳኒ አለ ካጠገቧ። ለምን በእነሱ ብር ራሱ ገዝተው ለመዳን ቅመሞች ወይም ደግሞ እርስ በራሳቸው እንትን ሊሉ ይችላሉ። ሁለተኛ ሄርሜላ ደግሞ ታውቃላችሁ ብዙ እንትን የላትም፣ ብዙ አጭብጫቢ የላትም። በእርግጥ አሏት፣ ግን ደግሞ እንደ ሩታ ላይኖር ይችላል ብዬ አስባለሁ። ብዙ በጎች የላትም ማለት ነው የሄርሜላ ለመሰላችሁ። አንደኛ ዳኒም ያው ለነዚህ ከኋላ ያሉ ቡችላዎች ራሱ እንዴት እንትን ገዝቶ እንደሚሰጥ ምናምን ስለሚያውቅ ስለሚችልበት የምታሸንፈው ሩታ ናት ብዬ ነው የማስበው እኔ ለራሴ የሰጠሁት ግምት። ሲጀመርም ሩታና የምታሸንፈው ያው ለወሬው ድምቀት እንነጋገር ብለን ነው እንጂ እንግዲህ ለጌም እንደዚህ የኛ ውጭ እኮ ናችሁ የምታሽቃብጡት ማለት በቃ የመዳን ቅመሞች ይብላኝ ለእናንተ። እናንተ እኮ እንዴት እንደምትናቁ አታውቁም። የእግዚአብሔርን አትስጡ ምናምን እያልኩኝ ሳይሆን በቃ ራሳችሁን እንትን በሉ ጠብቁ ለማለት ያክል ነው። ታብታብ እያረጋችሁ በብር በዶላር አግዟቸው። እናንተ ደግሞ ስራ እየሰራችሁ መዳም ታአሊ ሲሪ እያለችሽ አይገርምም? የኔ ፍቅር ነው ያለው አባት የኔ አባት ባባዬ እንኳን አደረሳችሁ እያላችሁ ነው። በዚህ አጋጣሚ በበዓል ልብስ ፋፈሽ ብላ ቁጭ ብላለች። አባቴ ባይዘወይ እኔ ባባዬ ሚዲያ ማውጣት አልፈልግም። በነገራችን ላይ ግን ለኦዲየንስ ባሳይ በጣም ነበረ ደስ የሚለው። እግዚአብሔርን ግን አልወድም። በቃ ከምር ልጅ ሚዲያ ሲወጣ ደስ አይለኝም። በእርግጥ እኔ ከዚህ በፊት ፊቱን አላሳየኋችሁም፣ ከካሜራ ጀርባ ይዤ ቁጭ ብዬ አይታችኋልና እና ለምንድነው ብዙዎቻችሁ ይዘሽ የማትመጪው ለምንድነው ማሰሪ እያላችሁ ነው። አልወድም። እና በስተመጨረሻ ደግሞ ማነው የሚያሸንፉ ለሚለው ሩታ ናት ለማለት ያክል ነው የመጣሁት። ደስታ ግን የት ሄዶ ነው?